ምን እንዳልክ ያውቃል። የእኔን ቆርጠ ብትፖስተው ሙሉን ሰው ስለሚያይኝ ቁራጩ ለዛ ነው ምንም የማይመስለው አበሻ። ዮኒ ማኛ የተናገረው ቆርጠ ገንዛውን እንደ እንቁርት ብታቀርበው የማይሞቀው የማይበርደው በዛ ሰዓት ላይፍ ስናገር አብሮኝ ሲስቅ አብሮ ትክክል ሲል የነበረ ሰው ነው። ለዚህ ነው ቪው የማይኖረው፣ ምክንያቱም እዛ ላይ ብዙ ሰው ስለነበረ። ለዚህ ነው ብዙ ጊዜ እኔ ጋር ሰው የማይናደደው ሙሉ ኮንቴንቱን በዛ ሰዓት የምናገረው ትክክለኛ ንግግር። ለስህተቶች እንደኔ ሶሻል ሚዲያ ላይ ይቅርታ የጠየቀ የለም። ፈርቻ አይደለም። ህሊናዬ በጣም የዮኒ ማኛ ህሊና ይለያል። እግዚአብሔር ምስክሬ፣ ጉራ አይደለም። ብዙዎቹ የጂጂኪያ የሴት ጉዳይ ነው። ጂጂኪያን ከጠየቃችሁኝ ራሷን ነው በጥሩ መንገድ መሄድ ሴቶች አያትነት ወይም እናትነት ምናምን አይገድባችሁ፣ ራሳችሁን ጠብቁ የሚል እንትን ያላት ይመስለኛል። ያለው ነገር እሱ ይመስለኛል። የጂጂ አሁን እንደተረዳሁት አያትነት ጸዳ ከማለት ከመሽቀርቀር አያስቆመኝም የሚል እንትን ያላት ይመስለኛል። ደግሞ ማሳይታለች መጣ የማይዋሸው ነገር ጂጂ ከነበራት ፊዚካል ከነበራት ነገር ከነበራት ንግግሮች ራሱ ኮምፕሊትሊ ተቀይራ በአሪፍ ሙድ ከፋም ለማም መታለች። ጂጂ ብልጥ ናት፣ መታለች። ብልጥ ናት በጣም ያው ስትጣላ ትጣላለች እንጂ ካያችሁ በሷ እድሜ ያሉ ሴቶች ወድቀዋል። በሷ እድሜ ያሉ ሴቶች እውነቱን ልንገራችሁ ራሳቸውን አልጠበቁም። ጎበዝ ናት። በሱ በጣም አድናቂዋ ነኝ። ትነግራለች ደግሞ ሳትዋሽ መጣ። እንደ ሌሎቹ አልተሰራውም እንዲህ አልሆንኩም አትልህም። መጣ ይሄን አሰርቻለሁ ብላ ትናገራለች። አደባባይ ጂጂ አትዋሽም። ጂጂ እንደፈለግክ ጥላት አትዋሽም። ይኸው በደንብ ገና በደንብ እሰራለሁ ብላ ተነግራለች። ሀቅ አለ። ሌሎቹስ ይገዳገደዋል። እያያቸው እዚህ ተዘብዝፈው አይተናቸው በአንድ ወር ውስጥ ሙጥጥ ብለመጣ እኔ ምንም እምዬዋ ስጠጣ ነበር ምናምን ይለዋል። ከዛ ግብግብ ትፋለጣለህ፣ ስም ታወጣለህ፣ ምን ትላለህ። እዚህ እያየናቸው እንደዛ ቢሆን እዮዳብ ጉቶ ይኸው አይከሳም ነበር እንዴ? እዮዳብ ጉቶ ላጥ ብሎ ከስቶ አይመጣም ነበር እንዴ? ያው ሴት ልጅ ለመክሳት የምትቸገረው ሴት ልጅ ናት። እግዚአብሔር ምስክሬ፣ ከወንድ ይልቅ ሴት ልጅ ለመክሳት መከሯን ነው የምትበላው። ብዙ እንዲያውም ምግብ ጥንቃቄ የምታደርገው ምን ካያችሁ ሴት ልጅ ናት፣ ወንድ ልጅ አይደለም። አግበስባሽ ነን እኛ። ተግባባ። ስለዚህ በሁለት ወር ውስጥ ሙጥጥ ብለው ይመጡና እኔ ምንም አላየሁም የሆነች ነገር በቃ ዶክተር አናግረ ምናምን ብለው ዋቴ ላይ ያደረጉን ይፈልጋሉ። ከዛ ሰውም ደግሞ አያርፍም ይገባል። እኔ አሁን ለምሳሌ ፀጉሬን እንደዚህ አድርጌ መጥቼ ሳልነግራችሁ ቢሆን ኖሮ ዮኒ ማኛ ፀጉር አስለጥፎ ነው ይነቀላል ብሎ ሊያወራል ይችላል። አሏችማ ህዝቡን ኮምፕሌን እንዲያደርግ ኮምፕሌን ያደርግ ያየውን ነው ህዝብ የሚናገረው። የሚያየውን ለዋሽ ስትል አይፋታም። ስለዚህ ጂጂ መታ እኔ ሰርጀሪ ሆዴን አስጠርጌ ነው የምመጣው ብላ ተናግራ ሄዳ አድርገው መጣለች። አሏሽች ጥርሴን አሰራለሁ ለማየት ያብቃችኋለች። ጥርሷን አሰርታ መጣች። ዌብሳይት እንዴት ነው በቃ። ስለዚህ ስትዋሹ ግን ሰቡ ሲረግጣችሁ በውሸታችሁ ነው እንጂ በአደባባይ ተናግራችሁ ከሆነ ምንም ችግር የለም። ከዋሻችሁ የሚዲያ ሰው እስከሆናችሁ ድረስ ትረገጣላችሁ። ሴት ላይ በረታል ለምትሉ ቤታዮ እንደ እዮዳብ ጉቶ እንደ ሞጣ አንቺን የሰድባለሁ አለ ወይ መልሱ። በሚዘገንን ስድብ የሰደቡሽ እኔ ምክንያቱም የምናገረው ከተናገራችሁ ነው። እንደ ሞጣ እንደ እዮዳብ ጉቶ ቤታዮን ይሰደባል የለም። ግን ውሸት ጭንቅላታቸው ስላለ የኔ ጋር ለመድረስ ስለሚሟሟቱ ምን ያደርጋሉ? ዮኒ ማኛን ህዝብ እንዲጠላው። ይህ ህዝብ ማኛውን ጥላው ይባል አይጠላም። ውጣና ጥላው፣ ማኛው እኮ ተራጋጭ ነው ብትል እሰይ ነው የሚል ህዝብ እያለቀሰ ዘፈን ከፍቼ አልመጣም። እኔ ያ ማንነት አለኝ። ትላንትና ህዝብን በእናታችሁ ለዚህ ድምፅ ሆኑ ብዬ ዛሬ ዘፈን ከፍቼ አልመጣም። አስመሳይ አይደለሁም። እንደዛ ነው የምታደርጉት እናንተ እንዳይጮህባችሁ። አሁን ለምሳሌ ፕሮፋይል ቀይረዋል ሲያወሩ ሰምታችሁ ታውቃላችሁ? ፕሮፋይል ቀይሩ ብላ አንድ ጅራታም
አለሌ መጣለች። ፕሮፋይል ቀየሩ እና ለመወደድ እና የሆነች ቤቢ የምትባል ፖስተችላቸው። በቃ ደስ አላቸው። በስማም ጀግናዎች፣ ለሴት ተጽዕኖ እና አውሩ ስለ ሴት ሲባል አያወሩ። አስመሳይ እካኮች ናቸው። አስመሳይ ቆረማጭ። እኔ ማስመሰል አይነፋኝ ሰው። እኔ አም ሊደር አም ኖት ፎሎወር። የሆነ ሰው እንዲያርግ ብሎኝ በአናት ተተከላል አደርገው። ህሊናዬ የፈቀደውን ብቻና ብቻ ነው የማደርገው። አሁን ፕሮፋይል በሙሉ ቀይረዋል። ሲያወሩ ችግሩን ምናምን ሰምታችኋል። ምን መደረግ አለበት፣ ምን መረዳት አለበት የሚለውን ነገር እስቲ ስለ ሞዴስ ገጠር ላይ ያሉ እህቶቻችን በአሁኑ ሰዓት የሚያስፈልጋቸው ሞዴስ ነው። የተቸገሩት ሞዴስ ነው። ንጽህና አጠባበቅ ነው የተቸገሩት። የሚኖሩበት አካባቢ ላይ ትምህርት ቤቶች የሉ። እሱን አታርጉ። ለሆነ ጊዜ ታስጮና ታርጉና ትተዋላችሁ። የሚቋረጥ አይደለም። የሴት ልጅ ማድረግ ካለባችሁ ለሴቶች ማድረግ ያለባችሁ የሚጠቅማቸው የሴቶች ንጽህና አጠባበቅን የሚጠቅመውን እሱ ላይ ብትሰሩ ሴቶች እንዴት ተምረው በትምህርታቸው በምናቸው ለውጥ እንዲያመጡ ብታደርጉ ጥሩ ነው። የማይረባ ወንድን ትንኝ እያሉ ነው የሚጠሩት። ትንኝ ወንዶች፣ ትል ወንዶች አሉ እያሉ ነው የሚያወሩት። እካክ። ስለዚህ ትክክለኛው በወሬ ሳይሆን በተግባር እህቶችን የሚረዱት ጋር አብራችሁ ሰው በተግባር በወሬ አለ። በወሬ የሚበጫበጭ ምንም አይመጣ። መስራት ከፈለጋችሁ ደግሞ አሁንም እናገራለሁ ስለ ሴቶች። ደረጀ ዘወይኗ የሚባል አለ። የዛሬ 14 ዓመት ጀምሮ ዝም አንልም የሚል ፕሮግራም አለው። ዩቲዩብ አለው፣ ፌስቡክ አለው፣ ሁሉ ነገር አለ። ታስሮበታል። ብዙ ፖለቲካዊ ጥቃት ተደርሶበታል። ብዙዎቹ እዛ ላይ ትልልቅ የተባሉ አርቲስቶች ተገኝተው ብዙ ነገር ተሰርተዋል። ሙሉ ነገር አለው፣ ሙሉ ፓኬጅ። እንዲሁም ደግሞ የሴቶች ጉዳይ ኢትዮጵያ ላይ አለ። እንዲሁም ደግሞ ፓርላማ ብትሄዱ ኦልሞስት 50% ሴቶች ናቸው። በአሁን ኢትዮጵያ ላይ ተደርጎ አይታወቅም። በኢትዮጵያ ላይ ለውጦች በተወሰነ መልኩ ያው ብዙም ለህዝቡ እየጠቀሙ ነው የሚለውን ነው አይደለም የሚለውን ፈጣሪ ያውቀው። ፓርላማ ድረስ በአሁኑ ሰዓት አብዛኛው ብታዋቸው ሴቶች ብዙ አሉ። ብዙ ኮርፖሬት ላደሮችን ሴቶች ኢትዮጵያ ላይ እየወጡ ነው። የሴቶች ነርሶች፣ ሴት ላይ ዶክተሮች፣ አተርኒ፣ ጠበቃዎች፣ ሴቶ አካውንታንቶች፣ ባንክ ውስጥ የሚሰሩ ብዙ ቦታ ላይ በስራ ደረጃ ትልቅ ደረጃ የደረሱ ኢትዮጵያ ላይ በአሁኑ ሰዓት ለውጦች እየመጡ ነው። ዊሲደ የምናየው ነው። ብዙ ለውጦች ኢትዮጵያ ላይ እየመጡ ነው። ሴቶች ስራ ይሰራሉ። ቢዝነስ ኦን የሚያደርጉ ጀግና ሴቶች አሉ። ስራቸውንም የሚሰሩ ጥሩም ትዳርን የሚያከብሩ ብዙ ሴቶች አሉ። ልጆቻቸውን የሚያሳድጉ ብዙ አሉ። እነሱን እንደ ምሳሌ አድርጎ ትልቅ ነገር ከማድረግ ይልቅ ወንዶችን ለማሳነስ የሚካሄድበት መንገድ በጣም ያሳፍራል። የማንም ልቃሚ መጣ፣ የማንም ወሮ በላ መጡ። የራሳቸውን ነገር እንኳን ምን ቢባሉ እዚህ ላይ ስላሸበረቁ ቲክታክ ላይ እድሜ በፊልተር ቤቱን ምናምን ኤዲት ተደርጎ ስላደረጉ ትልቅ ነገር ላይ ያሉ የሚመስል ልቃሚዎች መጥተው ላስተምራቸው ሲሉ ግን ያሳዝናል። ዲሉዥናል የሆኑ መረኖች የቱን ከየቱ ማያያዝ እንዳለባቸው የማያውቁ ሴትን ሃይማኖት ጨቁኖሻል፣ ትዳርሽ ጨቁኖሻል፣ ካልተከፈለሽ እንዲሆነሻል እያሉ በዚህ በኩል ደግሞ ሴት እንደፈራችሁ ምንም የማይገናኝ ነገር አንዱን ነገር ይዞ መሄድ የማይችሉ እብዶች ተሰብስበው ሌላ ነገር ያወራሉ። እና በአንድ ነገር ይዘው የሚመጡ አይደለም። አንዱን ይዘው ሞር ስለ ትዳር ኮንሰርን ሆነው የሚያወሩ ይመስላሉ። ትዳር ውስጥ ገብተው እንትን ሊሉ ይሞክራሉ። ምን ያገናኘዋል? ትዳር ሌላ፣ ሴት መደፈር ሌላ። ምንም የማይገናኝ ቶፒክ እኮ እና ያለውን ነገር እንኳን መለየት የማይችሉ መጥተው ግን ለተወሰነ ጊዜ አንጫጩና ገደል ይገባሉ። ለተወሰነ ጊዜ በጣም የሚያስቋችሁ አሜሪካ ያሉት፣ አውሮፓ ያሉት፣ አረብ ሀገር ያሉት ነው ሰፖርት የሚያደርጓቸው። ኢትዮጵያ ያሉት ጠንቅቅ ያውቃሉ ምን እንደሚፈልጉ፣ በደንብ ያውቃሉ። በደንብ የሚታለሉ አይደሉም። ኢትዮጵያ ላይ እንደ ድሮ ያልሰለጠነ ህዝብ እንዳይመስላችሁ፣ በደንብ የሚያስተውል ሰው ነው።
አጀንዳ በደንብ የሚያቅሰው ነው። ለምን እንደምትመጡ በደንብ የሚያቅሰው ነው። እና የሚያጭበረብሩት አጀንዳ ያስቀኛል። ተጨንቀውላችሁ ተጠበውላችሁ አሉ ቆሻሾች አሉ። በየትኛው በሴትም ቆሻሻ አለች። ይኸው ራቁቷን የምትሸጥ ምን አገባር የምትባል ራቁቷን ከፍታ ኢንስታግራም ላይ የምትሸጥ ከፍላችሁ ራቁቴን እዩ ችግር የለብኝም የምትላለች። እሷን አይናገሩ ዘይዶን ተገባደ ያንን ነው ምነው። ስለዚህ ያንን ነው በብዛት የምናገረው። መልካም ሴቶችን ግን እግዚአብሔር ይጠብቃችሁ። መጥፎ ሴቶች ልቦና ይስጣችሁ ነው ምለው። መጥፎ ሴቶች ሴትን ከትዳር የሚያርቃት ብዙ ጊዜ ከልጆቿ የሚያርቃት ይሄ በብልጭልጭ ነገር እንድትሸወድ የሚያደርገው ሶሻል ሚዲያ እና ሶሻል ሚዲያ ብቻ ነው። ባለትዳር ሆነሽ ሶሻል ሚዲያ ላይ ብልቅጥቅጥ የምትይ ካለሽ ትዳርሽን ኦልሬዲ አፍርሰሽዋል። እውነቴን ነው የምናገረው። ባለትዳር ሆነሽ ብልቅጥቅጥ የምትይ ካለሽ ሶሻል ሚዲያ ላይ ኦልሬዲ አፍርሰሽዋል። አለቀ። ተግባባ? አለቀ። ያን ነው ብዙ ጊዜ የማያስቡት። በሳቅ የገደለኝ ደግሞ አዶናይ ሊሽለጠለጥ መጣ። አዶናይ ያልከው ነገር አስቆኛል። ምን አይነት ሽልጥልጥ መጣ? እኔ እኮ ድሮ የኔ ቆንጆ እያልኩ ስለሽ ሴትን እያለ ተሽለጥልጦ መጣ። ምክንያቱም በሆነ ባለው ሲድሮ ነው ምን በሚባለው ሊያጭበርብር ተብሎ ተይዞበታል። አዶናይ እውነቱን ልንገር፣ ሲድሮ ብሎ ህዝቡን ሲድሮ አፓለ ተጠቀሙ ተብሎ ሲባነን የሌባና ምንም የማይጠቅም ነገር መሆኑ ሲታወቅ እና ሰው ችላ አለው ሄደ ለዛ ተባለ። አሁን አዶናይ ሻይን አላረገም፣ ተመቷል። ልክ ያቺ ነገር ስትባንንበት ሾፍ ሲያደርግ እዚህ ጋር ቀዳዳ አገኘ። ጎበዝ ልጅ ነው። ከዛ ምን አለ? እኔ እኮ ሴቶችዬ የኔ ቆንጆ እያልኩ ማውራሽ ታስታውሳላችሁ? እንትን ካልገዛለሽ ጉቺ ካልገዛለሽ ምን ካልገዛለሽ አባሪልና እሱ ሲንግል ነው። ታስታውሳላችሁ? ታስታውሳላችሁ? የኔ ቆንጆ እንዲህ ካልገዛለሽ ዘርቤልና ዞር ብለሽ ስታይ እሱ ሲንግል ነው። ምንም ሴት የሚባል የለውም፣ ገንዘብ የሚባል የለውም፣ ምንም አልነበረው። ግን አይለኛ መካሪ ነበር። ዲሉዥናል አትሁኑ። ለሴቶች የምነግረው እውነቴን ነው። ዲሉዥናል አትሁኑ። እኔ እንደዛ ብዬ ስመክርሽ የነበረው ዛሬ እንደዚህ ቦታ ላይ እንደዚህ እንደሆነ ነው ምናምን ብሎ ሰሞኑን ይቺን አጀንዳ ሰምቶ መጣ። ይቺ ነገር ታስቀኛለች ብራ። ግን አሁን ጃኒ ታስታውሳላችሁ? አዶናይ በትልቁ የተነሳ 3 ዲቻዎች አንስቶ ነው ከጎዳና ላይ። አሁን ጃኒ ከ6 በላይ ህጻናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው። ጃኒ ስትሰራው ሴቶቹ ስለሚቀናኑ አፕሪሺየት አድርጓት። ሶሻል ሚዲያ ላይ ያሉ ሴቶች እንደዚህ አይነት አርያ ስትሆን ጃኒን ከማገዝ ይልቅ ባላየ ያልፏታል። ታያችሁ? የበታችነት ስሜት ማለት ያ ነው። ጃኒሻ በዛ ደረጃ እያመጣች እነዛን ህፃናቶች ስታግዝ ገና እኮ ታዳጊ ናት ጃኒ 24 ዓመቷ ምናምን ምንም ማድረግ አይጠበቅባትም። ምንም እሷ ስታደርገው ሻይን እንድታረግ አብረው የሚጫወቱ ጓደኞቿ እንኳን አይፈልጉም። ዴdon't want that። ስለዚህ ሴት ለሴት የሆነ ደረጃ ላይ ስትደርስ በስራዋ ስትደርስ አይወዱላትም። ግን የምታከብሯት ጃኒ ካላችሁ በእውነት ትልልቆች ያልሰሩትን ስራ እየሰራች ስለሆነ ጃኒዬ እግዚአብሔር ይጠብቅሽ። በእውነት የልጅ አዋቂ አብዝቶ እግዚአብሔር ይስጥሽ። የልጅ አዋቂ ነች። በጣም ጀግና ሴት ነች። ጀግና ሊሰብሩሽ ብዙ ጊዜ ሄደው እኔ ሰውን አውቃለሁ፣ የትኛውን መደገፍ የትኛውን ጓ ማለት እንዳለብኝ አውቃለሁ። ጌም ስትጫወት ራሱ አልቀጣም የምትለው ያልሆነ ቅጣት አልቀጣም የምትለው ጃኒ ገብሩ ትባላለች። በርበሬ፣ ሚጥሚጣ፣ እንቁላል ጠጪ ምናምን
ግደላት ጃኒ። ጌም ስትጫወት ክብሯን ጠብቃል። እና ጃኒ ወደፊት ትልቅ ደረጃ ደርሳ እንደማይ አሁንም ደርሳለች፣ ከዚህ በላይ ደርሳ እንደማይ በእርግጠኛነት እናገራለሁ። ጃኒ እግዚአብሔር ይጠብቅሽ። ሻይን ስታረጊ ምን ሲያደርጉ አንቺን ተከትለው የት ቦታ ሲርመጠመጡ እንደነበር እያየን ነው። ከአንቺ ፋሽንና አለባበስ ከአንቺ የሆነ ነገር የአንቺን ነገር ለመከተል ሲንደፋደፉ እናያለን። ታላላቆች በጣም ነው የሚያስቀኝ። አርአያ መሆን ስትችሉ እናንተ የእሷን ተከትላችሁ እሷ አድርጋችሁ እኔም ፉን እላለሁ እያላችሁ ስትርመጠመጡ እናያለን ሶሻል ሚዲያ ላይ። ዊዱ አዶናይን ሻይን ያደረገችው ጃኒ ነበረች። ኤቭሪባዲ ኖውስ። በደንብ ነው የተጠቀመባት። አዶናይ አክንትፍ ተብሎ የተጠፋ ሰው ነበረ። አዶናይ አክንትፍ ተብሎ ሶሻል ሚዲያ ላይ አደባባይ ላይ እየወጣ በቀን 5 ነበር ሴጋ የምመጣው ዊድ ነበር ማጭ ሰው ምናምን ባለው ሰው ሊያየው እንኳን አልፈለገም። አዶናይ በተገፋበት ጊዜ የማይቆጫት ስራ የሰራችው ጃኒ ገብሩ ትባላለች። ጃኒ ገብሩ እግዚአብሔር ምስክር፣ ማንም ሊያዩ ባልፈለገ ሰዓት ማን ጠብሶት ነበር ኢትዮጵያ ላይ? ማን አጠገቡ የመጣች ሴት ነበረች? ደቦዝ ኖበዲ። ጃኒ ግን ሻይን አደረገችው። ጃኒ ከፍ አደረገችው። ጃኒ በጥሩ በደንብ እንዲታወቅ አደረገችው። ማንም የሚያውቀው የምናውቀው ታሪክ ሙድ መያዣ የነበረ ልጅ ነው። ልጁ ግን ካረገችው በኋላ አየ መንገዶችን አየ ላጥ ብሎ ሄደ። ይመቸው፣ እሱ ቢመቸው በፈለገበት መሄድ መብት አለው። ግን እውነታው የሚታወቀው ይሄ ነው እና ጃኒ አሁን የምትሰሪያቸው ስራዎችን እያየው ስለሆነ እግዚአብሔር ይጠብቅሽ። ለምንድን ነው ጠይቁት እስቲ። አትጠይቁም መቼም እናንተ አንድ ሰው በጣም ከፈመሰና ልክ ነው ካላችሁ መጠየቅ ትፈራላችሁ። ጠይቁት እስቲ። አዶናይ ምንድን ነው የሚባለው? ማን የሚባለው ነው? ሲድሮ የሚባለው እየደረሰ ሲድሮ የሚባለው አዶናይ የደረሰ የታደረሰው ሲድሮ በጣም የሚጠቅም ነው፣ ትልቅ ነው። ይሄን አፕ ዳውንሎድ አድርጉ ተጠቀሙበት ሲል ነበረ አይደለ? ሲል ነበር አይደል? ተጠቀሙበት ሲል ቀረ። ለምን ቀረ? ያመነበትን ትክክል ነው ያለውን ህዝቡ በሙሉ ዳውንሎድ ካደረገ በኋላ ኢንፎርሜሽናቸው ከተዘረፈ በኋላ አቁሙ ማለት ምንድን ነው? አዎ ትች ያለው አምባሳደር አለው ሲጋለጥ ነው ያንን እኮ ነው የምለው። ሲጋለጥ ሲድሮ ለምን ሲስተም እንደተፈለገ ምን እንደሆነ ህዝቡ ዳውንሎድ አድርጎ በደንብ ከበላበት ምን ካለ በኋላ ነው አልፈልግም ብሎ ወጣ። ስለዚህ ያንን ነው አሁንም ወደፊት የምናገረው። በማስተዋል ብታደርጉ ስለወደዳችሁት ብቻ ሳይሆን በአንዳንድ ነገሮች ላይ ስትጭበረበሩ ቆም ብላችሁ ጠይቁ። እኔ እንደዛ ነው ማለት። ስትጭበረበሩ ለምንድን ነው ያጭበረበራችሁ? ይሄን ነገር ለምን አደረጋችሁ ብላችሁ ትጠይቃላችሁ። ያ ነው መሆን ያለበት ያ። ስለዚህ አሁንም ጃኒ ታንኪዩ ለምታደርጊው ነገር በሙሉ እግዚአብሔር በብዙ ይክፈልሽ። አንድም ነገር ያላጭበረበረችን እህት ጃኒ ትባላለች። ሲኖር እንናገራለን። ያጠፋች እንዲያደረገችን እንዲበደለችን ሲባል መተን እንናገር። የተለየ ነገር ኖሮኝ አይደለም። እማየው ፕሮግረሷ የጃኒ መልካም ስለሆነ ነው። የጃኒ ፕሮግረስ የምታደርጋቸው ነገሮች በእውነት ነው የምለው በቃ የሆነ አንጀት አረስ ናት። ስታየው አንጀት የሚያርስ ነገር አላት። እግዚአብሔር ይጠብቅሽ። ይህ ከክፉዎቹ ከመርዘኞቹ እና እንትናም ትመቸኛለች። ዩቲናስ የምትባል ዩቲናስ እና እሷ ይመቹኛል። ጎበዝ ልጅ ናት። ጎበዞች በርቱ። ዩቲናስ የምትሰሪው ነገር ደስ ይለኛል። ጎበዝ ነሽ። በደንብ ትሰሪያለሽ። ያ ነገርሽን እንዲበረቱ እንደዚህ የሚጥሩ እህቶች በጣም ደስ ይሉኛል። በርቱ ነው የምለው። ሌላ እንትናን አመስግኑልኝ። ውሽዬ ፋሲካ ቶላ። እኔ ቃላት የለኝም። መሴጅ ምናልባት ቮይስ ሜል የምታዳምጥ ከሆነ የዛሬ 2 ዓመት ይመስለኛል አስቀምጬላታለሁ መሴጅ። የራስሽን ነገር ከፍተሽ ለማየት ያብቃሽ ታያለሽ ብያት ነበር። ወጥታ አላለኝም ትበል።
ጥረቷን ስለማይ ምንነቷን ስለማይ ምናምን ፋሲካ ውሽዬ ሞባይል ቤት ከፍታ ሳይ እግዚአብሔር መልካም ነው፣ የልብ አዋቂ ነው የምለው ያንን ነው። ሲያሸማቅቋት ታስታውሱ ነበረ? ወረቀት የላትም ብለው መግቢያ መውጫ ሲያሳጧት የነበረች ልጅ ናት። ዛሬ እንቧ መታበሱን አትዩ። ከዛ እኔ ቤት መጥተው የኔ ወዳጆች እግዚአብሔር ይባርካችሁ፣ እግዚአብሔር የምትፈልጉበት ቦታ ያደርሳችሁ። ወረቀቷን እንድታሰራ በአንድ አሰባስበን ወረቀቷ ተሰራ። ከዛ በኋላ እዚህ አሁን ቢዝነስ ከፍታ ሞባይል አላት። እሷ መሲም በጣም ነው የሚመቹኝ። እኔ መሲና እሷ በጣም ይመቹኛል። ስለዚህ መሲ የእሷ ሞባይል ቤት አበሻ፣ አሁን ዱባይ ላይ 2 የአበሻ ሞባይል ቤቶች አሉ። እናንተ ደስ ካላችሁ ከሌላ ከምትገዙ ከአበሻቶቻችሁ ሄዳችሁ ብትገዙ ደስ ይለኛል። ከሌላ ከማንም ከማታውቁት አረብ ከምትገዙ ከራሳችሁ ከአበሻ ገዝታችሁ። ሌላው አስጠንቅቁልኝ፣ ፋሲካ ቶላ ውሽዬ አስጠንቅቁልኝ፣ አስጠንቅቁልኝ። ምንድን ነው የምታስጠንቅቁልኝ? በይሄ በየዋህነት እከፍላለሁ ተብሎ የሚሸጥ ሞባይል ብታመጪ ከአንቺ ጋር ነው ጸበይ። እንደሌላው ቢዝነስ ነው፣ በኋላ እመጣለሁ ያለችኝ ይቺ ናት ምናምን ተብሎ አንቺ ጋር ቢመጡ እንዳትሸጪ። ይሰማል? ይሰማል? ፋሲካዬ አደራ፣ በሰማይ አደራ፣ በምድር ነገ እመጣለሁ ፋሲካዬ እንደዚህ ሆኖብኝ ነው እንደዚህ ተደርጌ ነው ብለው ስልክ ስጪም ቢሉሽ አንቺ የዋ በግ ነሽ፣ በጣም በግ ናት። እንደዛ ብለው ስልክሽን በባዶ ሰጠሽ ባዶ እንዳትገቢ አደራ። ይሄ ቢዝነሴ ነው፣ ልጄን ማሳደጊያዬ ነው። ስለዚህ ገንዘቡን በገንዘብ ያመጣሉ፣ በዕዳ ለአንድ ሰው አትሰጭ። ከኔ ጋር ነው ጸብሽ። ትሰሚያለሽ ፋሲካ? ከኔ ጋር ነው ጸብሽ። ለአንድ ሰው በዱቤ አትሸጭ ነው። ከሌለ ሲኖርና ከሌላ ሲኖርሽ ነኝ፣ አይመለከተኝም። ለልጅሽ ጨከን ማለት አለብሽ። ለልጅሽ ደረሰኝ በእምነት እንዳትሸጭ፣ ደረሰኝ እየቆረጥሽ። ለምን? ወዳጅ እንዳለሽ ጠላት አለሽ፣ ወዳጅ እንዳለሽ ጠላት አለሽ። ፋሲካ ውሽዬ ወዳጅ እንዳለሽ ጠላት አለሽ። ስለዚህ አደራ፣ በውስጥም እነግርሻለሁ፣ ግን ወዳጆቿ አበረታቷት፣ እሷንም መሲ ነው። ሌላው እኔ ወርቅ ከተባለ ዱባይ ከገዛችሁ እኔ ሪም ወርቅን ብቻ ነው ማምነው። እኔ ከጠየቃችሁ ሪም ጎልድ ሲበዛ ሀቀኛ ነው። ያው ተቀጥራም ነው የምትሰራው። ግን ሪም ጎልድ አንድ ሰው እኔ ጋር ችግር አለብኝ የሚል ካለ እኔ ጋር ይምጣ ብላለች ሪም ጎልድ። አላሳፈርሽኝም፣ እኔንም እግዚአብሔር ይስጥሽ። ሪም ጎልድ በምንም ሰው እንደዚህ አርጋኝ እንደዚህ ሆኖ ያለኝ ሰው የለኝም። በሪም ጎልድ የመጣ ጭቅጭቅ የለብኝም። በእንትና በሜርሲ ጎልድ መድኃኔዓለም ምስክሬ በጣም ነው ማዝነው። አገር ምድሩ ለቅሶ ላይ ነው። አሮን ነው አታደርስም። በሰዓቱ ጭቅጭቅ አለ፣ ጸብ አለ፣ ብዙ ነገር አለ። ሜርሲ ጎልድ በሰዓቱ አታደርሽም። እውነቱን በሰዓቱ አታደርጊው። ብዙ ሰዎች መጥተው እኔ ጋር አልቅሰዋል። ብዙ ሰዎች ሜርሲ፣ ይሄን ስራሽን አስተካኪ። ስለዚህ ሜርሲ ጎልድ በጣም ብዙ ሰዎች እያለቀሱ ነው። ስለዚህ እንትና ግን ጎበዝ፣ መቼም ጥሩ ነገር ሲባል ቆርጣችሁ አታደርሱም። እኔን ከጠየቃችሁኝ የወርቅ አምሮት ካላችሁ ከሪም ጎልድ ብትገዙ ያዋጣችኋል። ሪምሻ እግዚአብሔር ጨምሮ ይስጥሽ። ሀቅ ስለምትሰሪ በጣም ደስ ይላል። ሪም ጎልድ ትመቸኛለች። ምንም ኮምፕሌን አልመጣም። በመርሲ ጎልድ ግን መድኃኔዓለም ድረስ ሀገር ምድሩ ኮምፕሌን የሚያደርግ ነው አንቺ ጋር የሚመጣው። አይሆን ነው ሰራተኞችሽ ይሁኑ አንቺ ጋር ኮሚኒኬሽን ችግር ይሁን አብረሻቸው ያላቸው ሰዎች ይሁኑ ምን አይነት ችግር እንዳለባቸው ሊገባኝ አልቻለም። የመጣውን ሰው ወርቅ ሊገዛ መጥቶ በአሪፍ አስተናግጄ ሌላ ሰው እንዲያመጣልኝ እንጂ እኔ ተጨቃጭቄ ከአንቺ ከገዛው ሁለተኛ አልመጣም። ስለዚህ ያንን ነገር ብታስተካኪ ጥሩ ነው። ሪም ጎልድ ይህንን ነው በእውነት። አዎ ቢኔቴ ላይ ሪም ጎልድን አምናታል። እውነቴን ነው የምልህ። በጣም ማምናት ኮምፕሌን ስለሌለብኝ ነው የምናገረው።
ሪም ጎልድ ጋር መጥቶ እንደዚህ ተደረግኩኝ፣ እንደዚህ ተሰቃየው፣ እንደዚህ አረገችኝ የሚል ስላልመጣ ሪምን መውቀስ አልችልም። ሀቃቅ ነው። መርሲ አስተካኪ ከስተመር ሰርቪስ ዱቄት አንቺ ጋር ተጨቃጭቆ እንጂ በፍቅር ዕቃ ገዝቶ የሚሄድ ሰው ለማግኘት በጣም ጥቂት ነው። አበሻ ተቸግረዋል። ስለዚህ ያ ባህሪሽ አስተካኪ። በጣም ኃይለኛ ነሽ፣ ትዕቢተኛ ነሽ፣ ምናምን ይስተካከል። ምክንያቱም አብዛኛው የአንቺ ከስተመር አበሻ ነው። አበሻ ካልመጣ በነጋታው ነው የሚዘጋው። ስለዚህ ከስተመር ሰርቪሱ በደንብ መሰጠት አለበት ብዬ አስባለሁ። ያንን ነው የምለው። ይሰማ ያ ብዙ ኮምፕሌን ስላለ ሌላስ